ታውቃላችሁ የዓለም ሁሉ የመዳኛ በር ነው እሱ የሚያክል በር ነው ሲመጣ ግን ማንንም ሰው ለዚህ ሁሉ በር ይሆናል ብሎ አልጠበቀም ማንንም ዕውቀት ያላቸው ተመራማሪዎች ናቸው ምሁሮች ናቸው መጽሐፍ ቅዱስ ምሩቃን ናቸው አላወቁት በፍጹም ያወቁት ሰዎች በር ነኝ ሲል ገብተውበታል ያላወቁ ግን ተላልፈውታል ለዛ ነው ድግሱ ላይ ሲጠራቸው ችላሉ ንግዳቸውንና ስራቸውን መረጡ ይላል አንዳንዱ እንደውም የላከውን ባሪያዎቻቸውን ደበደቡበት ይላል ንጉሱም ተበሳጨ ይላል በበሩ የሚያልፉትን ሁሉ አስገባዋል ይላል ልክ በሩን አውቀው የሚገቡ ሰዎች አሉ ህይወት የሚሆንላቸው ሰዎች አሉ ሁሉ ጊዜ በር የሚሆንላችሁ ሰዎች በር የሚሆኑላችሁ በረከቶች ሁሉ ሁሉ ጊዜ ከእግዚአብሔር እንጂ ከሰውየው ስላልሆኑ እነሱ ነገሮች በፍጹም መተላለፍ የለባችሁ በር የሚሆኑ ደግሞ በረከታችሁ ሁሉ ጊዜ ሲመጣ ከብዶ አይመጣ የተለየ ሆኖ አይመጣ በጣም የሆነ ተከቦ ምናምን ይመጣ ይመስላችኋል አንዳንድ ሰዎች ቅልል ብሎ ነው ይመጣው ግን የህይወታችሁ የብዙ ዘመን ቁልፉን እሱ እጅ ነው የሚያደርገው በዚህ ስፍራ ላይ ስለመጣችሁ ደስ ብሎኛል ዛሬ አብረን ስለምናሳልፍ ስለናንተ ጌታን አመሰግናለሁ ጌታ ኢየሱስ አብዝቶ ይባርካችሁ ለመጸለይ ልባችሁ መከፈቱና ለመጸለይ ይሄንን ያህል መንገድ መምጣታችሁ እግዚአብሔር ዘንድ ትልቅ ቦታ እንዳለው ነግሬያችኋለሁና ዛሬ የሚለቀቀው ክብር አንዱም ሳይቀር ህይወታችንን ይጎበኛዋል አሜን አውቃለሁ ዛሬ ብዙዎቻችን እግዚአብሔር ወደ ተለየ ወደ ሌላ ክብር ውስጥ ያስገባናል አሜን ታውቃላችሁ የሚጸልይ ሰው ማለት እዚህ ምድር ላይ ገዢ የሚሆን ሰው ነው ከእግዚአብሔር ጋራ ህብረት የሚያደርግ ሰው ማለት እሳቱ እንዲቀጣጠል ሁሉ ጊዜ ቤንዚልን የሚያዘጋጅ ሰው ማለት ነው የማይጸልይ ደግሞ ሁሉ ጊዜ እየቀዘቀዘ ብቻ ሳይሆን እየጠፋም ይመጣል ለምን አንድ እግዚአብሔር በዚህ ምድር ስንኖር አንድ ህብረት የምናደርግበትን መንገድ አዘጋጅቷል እሱም ጸሎት ይባላል የሚጸልዩ ሰዎች ከሰማይ ዘንድ ዋጋ አላቸው ለዚህ ነው ብዙ ጊዜ ሰይጣን አሁን ስራ እየሰራችሁ ያላችሁ ሰዎች ካያችሁ ለመስራት ከጧት 12 ሰዓት ጀምራችሁ እስከ ማታ ምሽት 12 ሰዓት ድረስ ሰርታችሁ ወደ ቤት የምትገቡ ሰዎች አላችሁ 2 ሰዓት ስራ ገብታችሁ እስከ 11 ሰዓት ሰርታችሁ የምትገቡ ሰዎች አላችሁ ለልጆቻችሁ ምሳ ለማዘጋጀት ለሊት 10 ሰዓት ተነስታችሁ ስራ ገብታችሁ ብላችሁ የምትገቡ ሰዎች አላችሁ ይሄ ለብዙ ጊዜ ያደረጋችሁት ያላችሁት በጣም ረጅም ጊዜ ታደርጉታላችሁ ከዛም በጣም የሚገርማችሁ ይሄንን ለማድረግ አሁንም ያደረጋችሁት ነው ላይፋችሁ ነው ህይወቴ ነው ብላችሁ ስለያዛችሁት ኖርማሊ አይታወቃችሁም ትሰሩታላችሁ ይሄንን የሚያክል ለስራና ለቤተሰብ ጊዜ ኖሮን ግን አስቡት ጥቂት ደቂቃ ግን ለመጸለይ ጊዜ አይኖረንም ሰይጣን ለዛ ነው እናንተ ስራ ውላችሁ እንዳትገቡ አይደለም ችግሩ ጥቂት ደቂቃ እንዳትጸልዩ ነው ችግሩ ስለዚህ ብዙ ሰው ስራ ለመስራት ላይከብደው ይችላል ኖርማሊ ይሰራል ጸሎት ግን ብዙ ሰው ይከብደዋል እንደውም ይልቅ ስራ እንዲከፈትልን ነው የምንጸልየው አንድ ካለን እንደው ሁለት ቢጨምርልን ደስ ይለናል ሶስትም ቢከፍትልን ደስ ይለናል ይሄ ሁሉ ሰዓት እንሰራና 10 ደቂቃ ለመጸለይ በጣም ፈተና ውስጥ እንገባለን ስትንበረከኩ አስተውላችሁ ከሆነ ለመጸለይ ስትሉ ብዙ የጸለያችሁ መስሏችሁ ደቂቃ ይይዛችሁ ብትጸልዩ በጣም ጥቂት ደቂቃ ነው የምንጸልየው ብዙ ጊዜ እኔ ያው ድሮም ጸሎት ስለማመድ ሰዓት ያስኩ ነው የምጸልየው ምን ያህል እንደጸለይኩ ራሴን መገምገም ፈልጋለሁ እና ምን ያህል ከጌታ ጋር ማሳለፍ እንደተለማመድኩ ማወቅ ስለምፈልግ አንዳንድ ጊዜ 10 ደቂቃ እና 5 ደቂቃ ጸልያችሁ አንድ ሰዓት የጸለያችሁ ይመስላችኋል በቃ ረበረ ምናምን ብላችሁ ከዛ ወደዚህ ሄዳችሁ ምናምን በጣም ጸልያችሁ ከዛን ብዙ ጸልያለሁ ብላችሁ ሰዓቷን ብታዩት 3 ደቂቃ ነች ይሄኔ እና 30 ደቂቃ የጸለያችሁ ይመስላችኋል ቼክ አድርጉ ቤታችሁ ስትጸልዩ ብዙ ጊዜ ረጅም ሰዓት የጸለየን ይመስለናል ረጅም ሰዓት ከጌታ ጋር ያሳለፍን ይመስለናል ምላችሁ ፈልጌ ነው ብዙ ጊዜ እዚህ ዓለም ላይ የዚህን ዓለም ነገር ለማድረግ ነው በጣም አቅም ያለን ለመጸለይ ግን በጣም ቻሌንጅ ያደርገናል ለዛ ነው ብዙ ሰው ስራ መስራት ከበደኝ አይደለም የሚለው ስራ እንዲከፈትልኝ ጸልይ ይላል ጸሎት ግን ከበደኝ ጸልይልኝ ይላል ጸሎት ብዙ ሰው ይከብደዋል ይሄ ደግሞ ሚስጥሩ ሊገባችሁ ይገባል ከጸለያችሁ የሆነ በር አለ ማለት ነው ከጸለያችሁ የሆነ የምትቀበሉት ነገር አለ ማለት ነው ከጸለያችሁ በመጸልዩበት ሰዓት ሁሉ ከእግዚአብሔር ዘንድ የምትቀበሉት ነገር አለ ማለት ነው ለዛ ነው እግዚአብሔር በቃል ውስጥ ማንንም ሰው በጓዳ ውስጥ ሆኖ ቢጠይቀኝና ቢለምነኝ ማንንም ሰው እኔ በአደባባይ ይሰጠዋለሁ አይደል ማንንም ሰው መሰዊያ ቢኖረው ማንንም ሰው በጓዳው ከአምላኩ ጋር ቢጮህ ማንንም ሰው አምላኬ ሆይ አትፈርድልኝም ቢል ማንንም ሰው አምላኬ ሆይ አትመልስልኝም ቢል በጓዳው መልስ ያለው አደባባይ
አደባባይ ላይ ጩኸት የለም፣ አደባባይ ላይ ጸሎት የለም፣ አደባባይ ላይ ልመና የለም፣ አደባባይ ላይ መጠየቅ የለም። ማንም ሰው አምላኬ ሆይ አትመልስልኝ የሚል በጓዳው መልስ ያለው አደባባይ። አደባባይ ላይ ጩኸት የለም፣ አደባባይ ላይ ጸሎት የለም፣ አደባባይ ላይ ልመና የለም፣ አደባባይ ላይ መጠየቅ የለም። አደባባይ የመልስ ቦታ ነው። አደባባይ ከክብር ጋር የምትገናኙበት ቦታ ነው። ጩኸት ግን መሰዊያ ስር ነው። ለቅሶ ያለው ጓዳ ውስጥ ነው። ጩኸት ልመና ጓዳ ውስጥ ነው። ስለዚህ ብዙ ሰው ጓዳ ውስጥ ስለሌለው ጓዳ አደባባይ ላይ መልስ አይደለም የምትሰሙበት፣ ጩኸት ትሰሙበታላችሁ። በአደባባይ ሲያለቅስ፣ በአደባባይ ሲሰቃይ፣ በአደባባይ ነገር ሲሆን ታያላችሁ። የብዙ የአደባባይ የኪሳራ ውጤታችን የጓዳ መሰዊያ ስለሌለ ነው። በጓዳ ውስጥ የሚጮሁ ሰዎች በአደባባይ እኔ አባታችሁ ከፍላችኋለሁ አለ። አያችሁ፣ የኛ አምላክ አደባባይ ላይ ማንንም የማዋረድ ፕላን የለውም። ማንንም ባይገርማችሁ ማናችሁም አደባባይ ላይ እንከናችሁም ችግራችሁም እንዲሰማ እግዚአብሔር አይፈልግም። እግዚአብሔር ልጆቹን የሚፈልገው አደባባይ ላይ ማክበርና ማክበር ነው። ስለዚህ አደባባይ ላይ የሚያከብራቸው መልስ የሚሰጣቸው ሰዎች ግን ጓዳ ውስጥ ምን ያሉት ናቸው? የጠየቁት ናቸው። አባቴ አታየኝም? እንዲህ ሆንኩ፣ ደክሜያለሁ፣ አቅቶኛል፣ አትረዳኝም ብለው ጓዳ ውስጥ ሲጮሁ አደባባይ ላይ እንዳንበሳ ያቆማቸዋል። ጓዳ ውስጥ እኮ ያውቃቸዋል ማን እንደሆኑ። ምን እንደሆናችሁ እኮ ጓዳ ውስጥ ያውቃችኋል። ምን ያህል ደካማ እንደሆናችሁ፣ ምንም እንደማትችሉ፣ ማንም እንደሌላችሁ ያውቃል። ፊት ለፊት ግን ሲያወጣችሁ ማንም እንደሌለው ያረጋችሁ። እንዳንበሳ ሁሉን እንደሚችል አቅም እንዳለው እንደ ባለጠጋ እንደ ንጉስ እግዚአብሔር ሆይ ዛሬ ይሄ ሞገስ በላያችሁ ላይ ያፍስሰው። ከዚህ ስትመለሱ መሰዊያችሁ የተተከለ እንዲሆን ነው የጸለይከው። ስለዚህ ከዚህ ስትመለሱ አንድ ምነግራችሁ መሰዊያ ይኖራችሁ። የምትጸልዩበት ሰዓት አንድ አይነት ሰዓት የሆነ የምትንበረከኩበት ከጌታ ጋር የምታሳልፉበት ሰዓት፣ ማንም ቢመጣ የማሰሙበት ሰዓት፣ ማንም ቢጠራችሁ የማትመልሱበት ሰዓት፣ ሁል ጊዜ መሰዊያ ቤታችሁ ይኖራችሁ። አንድ የምትጸልዩበት ቦታ፣ ቃሉን የምታነቡበት ቦታ። በጸሎት በጣም መበርታት የምትፈልጉ ሰዎች ይህን ምክር በደንብ ስሙ። ቤታችሁ አንድ ስፍራ ለዩ። በዛ ስፍራ ላይ ደግሞ የምትንበረከኩባትን ሰዓት አንድ አይነት አድርጓት። አሁን ብዙዎቻችን የማንችልበትን ሰዓት ደግሞ እንቀጥራለን። የምትችሉበትን ሰዓት ቅጠሩ፣ ችግር የለበትም ጌታ። የምትችሉበትን ሰዓት። አንዳንዶቻችሁ ደግሞ ግዴታ እንደ ነብይ ብዙ ሰዓት ለመጸለይ እንዳትጨነቁ፣ ግዴታ የለባችሁ። የምትችሉትን ሰዓት ደቂቃ ጸልዩ። በደንብ ሰማችሁ? የምትችሉበትን ቦታ ለዩ፣ የምትችሉበትን ሰዓት ለዩ፣ የምትችሏትን የጸሎት ደቂቃ ጸልዩ። የምትችሏትን ሰው ያደረገው እንዳታደርጉ። በቃ አንድ ደቂቃ ከሆነ የምትችሉት እሷን አድርጓት፣ ነገ ሁለት ያደርግላችኋል። ነገር ግን ግዴታ እንደሆነ ሰው አንድ ሰዓት ልጸልይ ካላችሁ ደግማችሁ ለዘላለም መሰዊያ ላይ አትመለሱ፣ መከራ ይሆንባችኋል። አይ እኔ ጸሎት አልችልም ነው የምትሉት። ጸሎት ለኔ አይሆንም ትላላችሁ። ሁሉ ጊዜ ይከብዳችኋል። ለዚህ ነው ብዙ ሰው ሁሉ ጊዜ የሚከብደው ልክ እንደሆነ ሰው 21 ቀን ካልገባው ስለሚል በቃ አይችለው። የምትችሏትን ሰዓት፣ የምትችሏትን ታይም፣ የምትችሏትን ቦታ ተመሳሳይ ቦታ ላይ ካደረጋችሁ እሷን ነው እግዚአብሔር ማሳደግ የሚፈልገው። እንደ ክብሪት እሳት ትሆናለች፣ ከዛን እንደ ችቦ ትሆናለች። እየነደደች ከተማን ሙሉ ትሞላለች ያቺ እሳት። ግን ጥቂት ደቂቃ ብቻ ተመሳሳይ ሰዓት ማድረግ ልመዱ። ከዛን ነው ያቺን ሰዓት እያሳደገ ይመጣላችሁ። አማኑኝ ብዙ ክርስቲያን መሰዊያ ስለሌለው ነው እንደዚህ አይነት ህይወት እየኖርን ያለ ነው። ካላችሁ የሆነ ፍሬ አለ፣ መልስ አለ። እግዚአብሔር በአደባባይ የሚያደርገው ነገር አለ። ስለዚህ እቺ መሰዊያችሁ ከዚህ ስትመለሱ ሁሉ ጊዜ አድርጓት። እግዚአብሔር ስለናንተ ሲናገር መናገር ያለበት የምታውቁትን መሆን አለበት። ይሄ ምን ማለቴ ነው? ለምሳሌ እግዚአብሔር በጓዳው ስትጸልዩ መሰዊያችሁ ላይ ያወራችኋል። ከዛን እኔ ጋር ስትመጡ ደግሞ ያነግራችኋል፣ አረጋግጠላችሁ ማለት ነው። የምታውቁትን ነው የሚያረጋግጥላችሁ በነብይ በኩል። ምን ማድረግ እንዳለባችሁ ኦሬዲ እናንተ ልብ ውስጥ አለ፣ በሰው ያረጋግጥላችኋል። እናንተ ግን ጭራሽ ስለናንተ ህይወት ካርታውም ፕላኑም ቪዥኑም ህልሙም ሰዎች ጋር ካደረጋችሁ አደጋ ውስጥ ትገባላችሁ። አንድ ሰው ሊያገባ ይፈልጋል። ነብይ በሱ ፍቃድ ጋር ነው መጥቶ ላግባት ብሎ የሚጠይቀው። ይሄ ማለት ስህተት ነው። እኔ አግባት ብለው እኔ አብሬው ሰቃያለሁ እንዴ? አላቆም፣ ጭራሽ ረሳዋለሁ። ስለዚህ እሱ ይጸልያል፣ እግዚአብሔር ምን እንዳለው ይሰማና ከዛ ሌላ ሰው ሲጸልይለት ግን ያረጋግጥለታል። ማረጋገጫ ሌላም ሰው ሲደግምለት ያረጋግጥለታል። ህልም ሲያይ ያረጋግጥለታል። ልክ ነው ማለት ነው ብሎ እርግጠኛ እንዲሆን ያደርገዋል እንጂ እግዚአብሔር ሙሉ ለሙሉ የሆነ ሰው ጋራ የኔን ፋይል አያስቀምጥ። እኔ ጋር ነው ያለው፣ ሙሉ ለሙሉ እኔ ጋር ነው ያለው። ስለዚህ ለነጋችሁ አሁን ከምትጀምሩት ላይፍ እየቀጠላችሁ ሰፊ ነገር ማድረግ ከፈለጋችሁ በቃ መሰዊያ አድርጉ።
ጥቂት ደቂቃ የጌታን ቃል አንብቡ። መጸለይ በጣም የሚከብዳችሁ ከሆነ ወርሺፕ መዝሙር ከፍታችሁ ወክ እያረጋችሁ ጸልዩ። በተኛችሁበት እንቅልፍ የሚወስዳችሁ ሰዎች ኮንፈርት ውስጥ ሆናችሁ አትጸልዩ እንዴ። ብድርብስ ውስጥ ሆናችሁ ጸልያችሁ እንኳን እናንተ እኔም ይወስደኛል። እንደዛ እንዴት ይጸልያል? እንደዛ እንዳትጸልዩ። ተንበርክካችሁ መንበርከክ የሚከብዳችሁ ከሆነ ወክ አድርጉ። ወክ ማድረግ የሚከብዳችሁ ከሆነ ቁጭ ብላችሁ መጸለይ ትችላላችሁ። ሜዲቴት እያረጋችሁ እግዚአብሔር ለምን አትንበርከክልኝም አይልም። እቺ ነው ልብን ነው እሱ ይፈልጋት። ልብ ትንበርከክ። ስንቱ በጉልበቱ ተንበርክኮ ማለት ነው እግዚአብሔር ፊት እንደ ፊሩ ቀጥ ብሎ ቆሟል። ልቡ ካልተንበረከከ ዋጋ የለው። ስለዚህ ትክክለኛ ቦታ ከለያችሁ በኋላ ከጌታ ጋር የምታሳልፉባት ተመሳሳይ ሰዓት ዛሬውኑ ጀምሩ። ከዛን ከአንድ ሳምንት 2 ሳምንት 3 ሳምንት ሳይወጣላችሁ ህይወታችሁ ምን እንደሚሆን በጣም እግዚአብሔር እንደሚባርካችሁ እርግጠኛ ነኝ። ለምን ዛሬ የምትቀበሉትን ኃይል የምታስቀጥሉበትን እየነገርኳችሁ ነው። ነጋችሁ እንዲቀጥል ማለት ነው። መሰዊያችሁ ላይ ሁሉ ጊዜ የኢየሱስን ደም እያወጃችሁ ጸልዩ። ቦታው የተለየ ይሆናል። እግዚአብሔር ሁሉ ጊዜ ከናንተ ጋር በዛ ስፍራ ጋር የሚፈልገውን ነገር ያወራል። ክብር ለኢየሱስ ይሁን። ዛሬ ስለ ጸሎት ጥቂት ነገር ነው ማወራችሁ። በዚህ በማቴዎስ ወንጌል መጽሐፍ ቅዱሳችንን አውጡና ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 7 እና 8 ላይ ያለችዋንም ቃል ሼር አረጋቸዋለሁ። እንደዚህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልግ ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችሁ። ክብር ለኢየሱስ ይሁን። ዛሬ ለማድረግ ተዘጋጅታችኋል? ቃሉ ሕያው አይደል? ዛሬ በላያችሁ ላይ ይሰራል። ይሄ ቃል በህይወታችሁ ላይ ታምራት ያደርጋል። አሁን ጥቂት ደቂቃ ማወራው ስለዚህ የእግዚአብሔር ቃል ሐሳብ ሰፊ ሐሳብ ነው። ይሄ ሐሳብ ማለት እግዚአብሔር የምትጸልዩበትን መርህ ነው የነገራችሁ። ስትጸልዩ መጸለይ ያለባችሁ መርህ ነው የነገራችሁ። ለምሳሌ ሰው ከለመነ ይሰጠዋል አለ። ይሄ ማለት ምን ማለት መሰላችሁ? ማንኳኳት ያለባችሁ ቦታ ከለመናችሁ መልስ አይኖርም። መለመን ያለባችሁ ቦታ ነው የምትለምኑት። መከፈት ያለበትን ጉዳይ ነው የምታንኳኩት። የሚፈለግ ጉዳይ ነው የምትፈልጉት። በደንብ ስሙኝ። እቺን በጣም እንድታስተውሉ ፈልጋለሁ። ጸሎት ሁሉ ጊዜ መልስ የሌለው ጸሎት የሚበዛበት ምክንያት በዚህ ምክንያት ነው። እግዚአብሔር የለም ወይ እስከምትሉ ድረስ የሚሆንባችሁ ምክንያት ለዚህ ነው። ለምን መሰላችሁ? አንዳንድ ሰው መለመን ባለበት ቦታ ያንኳኳል። እንድትቀበሉ ስትፈልጉ የሚያስፈልጋችሁ ርዕስ ምንድነው? ህይወታችሁ ውስጥ የምትፈልጉት ጉዳይ ምንድነው? ማለት አንዳንዶቻችን ምን እግዚአብሔር እንደምንጠይቅ እንኳን አይታወቅም። ህፃን ልጅ ነጭ ወረቀት ላይ ጻፍ ብላችሁ ችክችክ እንደሚያደርግ ልክ እንደዛ ዝብርቅርቅርቅርቅ ያለ ጸሎት ነው የምንጸልየው። ሁሉ ጊዜ የእግዚአብሔርን ቃል በደንብ አስተውሉትና ከዛ እንደ እግዚአብሔር ቃል መንገድ ተከትላችሁ አስተውላችሁ ጸልዩ። አስቡት። አሁን ለምሳሌ እኛ ቤት መጣችሁ፣ በሩ ዝግ ነው። የውጭ በር ስትገቡ እኛ ቤት በሩን እንድከፍትላችሁ ታንኳኳላችሁ ወይስ ትለምናላችሁ? ወይስ በሩን ትፈልጉታላችሁ? በሩን አግኝቶ እኮ በር አይፈልግም። በደንብ ስሙ። በጣም የጸሎታችንን መስመር እንድትይዙት ነው። ለወደፊታችሁ ነው የምጠቅመው። እዚህ ቁጥር 7 እና 8 ላይ የእግዚአብሔር ቃል ሲናገር መርህ ነው የሰጠን። ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ መርህ ሲሰጠን በዚህ መሰረት ስንጸልይ ነው ነገሮቻችን በቀላሉ ሊለቀቁ የሚችሉት። ስለዚህ የመጀመሪያው የምትጠይቁትን ነገር አስተውሉ። ጠፍቶባችኋል? የጠፋ ነገር ነው የፈለጋችሁ ያላችሁት? ወይስ የምትቀበሉትን ነገር ነው እየለመናችሁ ያላችሁት? ወይስ በር ነው የተዘጋባችሁ? ከነዚህ ውጪ የለም። ወይ የተዘጋ በር አለ፣ ወይ የሆነ የጠፋ ነገር አለ፣ ወይንም የምትለምኑት ጉዳይ አለ። ልክ እነዚህን ጉዳይ ካወቃችሁ በኋላ የምትፈልጉት ነገር ከሆነ መፈለግ የሚባል ጸሎት ውስጥ ነው መግባት ያለባችሁ፣ መለመን ውስጥ አይደለም። የምትለምኑት ጉዳይ ከሆነ ማንኳኳት አይደለም ያለባችሁ፣ መቀበል ብቻና መቀበል ነው ያለባችሁ። በደንብ አስተውሉ። የሚለምን አለ ይሰጠዋል አለ እንጂ በር ይከፈትለታል አላለም። ስለዚህ እናንተ መቀበል የምትፈልጉት ጉዳይ ከሆነ ለማኝ ነው መሆን ያለባችሁ። ለምኑ። የሚለምን ሰው ሂዱና ቼክ አድርጉ። አይታችሁታል? ማናችንም ማለት ነው ልንገራችሁ፣ ማናችንም የሰው ፊት ማየት አንፈልግም። የመጨረሻ ሰው ሲያቅተው
የመጨረሻ ሰው ሲያቅተው የሰው ፊት ያያል። መለመን ምን ያህል አጸያፊ እንደሆነ እናንተ ታውቁታላችሁ። መለመን አይደለም መበደር እንዴት ነው የሚያስጠላው? ብድር መጠየቅ እንዴት ይጨንቃል? እንኳን መለመን የሰው ፊት ስታይ ተዋርደህ ነው። ኦሬዲ በቃ አቅም አጥቻለሁ፣ አልችልም፣ የለኝም፣ እርዳኝ፣ የፈለከውን በላይ ብቻ እኔ ልብስ ስጠኝ፣ እንጀራ ስጠኝ፣ ብር ስጠኝ፣ አለቀ። የሚለምን ሰው ወታችሁት ምንም ፕሮቶኮል አይመለከተውም። ምንም ራሱን የሚያይበት መንገድ የለውም። በራሱ ተስፋ የቆረጠ ሰው ታውቃላችሁ፣ አቅም የለውም። ልክ የሚያሳክምበት ገንዘብ ሲያጣ ከሚሞት ይልና ይዞ ደጅ ይወጣል። እባካችሁ ብሎ ይለምናል። ያቺ ፊት የሰው ፊት ማየት ምን ያህል ውርደት እንደሆነ የሚለምን ሰው ፔኑን ያውቀዋል። ቀላል አይደለም። ጎዳና ላይ ተቀምጦ ጻል ልጅ ይዛ የምትለምን እናት ፔኑ ይገባታል፣ ህመሙ ይገባታል። ለምን? እኛ በጤንነት ያለን ሰዎች አስተውሉ ሲሄደው መለመን ምን ያህል ከባድ እንደሆነ። ስለዚህ የምትለምኑ ከሆነ ልክ እንደሚለምን ሰው መሆን አለባችሁ። አልችልም በሉ፣ በቃ አቅቶኛል እያላችሁ ከሆነ የምትለምኑ ከሆነ ምንም አይነት ነገር ከብዷችሁ ከሆነ ዜሮ የሆናችሁ ከሆነ አክት ማድረግ የለባችሁም። አሁንም እንዳለ ሰው አክት ማድረግ የለባችሁም። አሁንም እንደ ትናንትና ክርስትና ውስጥ እንዳለ ሰው መሞከር የለባችሁ። ተስፋ ቆርጫለሁ ጌታ ሆይ ማለት ያለባችሁ ሙሉ ለሙሉ መለመን ነው። መለመን ማለት መለመን ነው። በቃ አለቀ። ሁሉ ጊዜ ሰዎች የምንለምንበትንና የእግዚአብሔርን ቃል አይተን የምንጸልይበትን መንገድ ስናየው ብዙ ጊዜ የተሳሳተ መንገድ ነው የምንጸልየው። ከእግዚአብሔር ሐሳብ ውጪ ነው የምንጸልየው። ስለዚህ መልስ አይኖርም። ስለዚህ እርዳታ የሚያስፈልገው ሰው ሁሌም ይለምናል። ስትለምኑ ታዲያ እንዴት ነው የምትለምኑት? እንዴ ተንፈራፈርም፣ ፍረጥም፣ ተነስም እንዴ ለማኝ የሚለምን ሰው እንዴት ተንከባሮ ይለምናል? እንዴት ደሃ እኮ ደሃ ሆኖ የሚቀረው እኮ በክብር ያትምጡብኝ እያለ ነው። ባይዘይ ታውቃላችሁ፣ ደሃ ሆኖ ይቀራል። አትንኩኝ ነው ደሃ። መታዘዝም አይፈልግም፣ ዝቅ ማለትም አይፈልግም። እንዴ እንዲማ እንድታረጋኛል ይልሃል። እንደዛው ሆኖ ይቀራል። መለመን ባለበት ታይም መለመን ያለበት፣ መጠየቅ ባለባችሁ ጊዜ መጠየቅ ነው ያለባችሁ። ስለዚህ ለምኑ ይሰጣችኋል ሲል በህይወታቸው ላይ ተስፋ የቆረጡ ሰዎች የሚለምኑ ሰዎች አሉ። ጌታ ያውቃቸዋል። እንደ በርጠለሜዎስ ማለት ነው። ተው ምናምን ስል ኧረ ነው ማለት ተውኝ የሚል ልመና ብቻ የሚያደርግ እባክህ የሚሉ እነ ጴጥሮስ ያገኟቸው ያን ሽባ በቃ መለመንና መለመን አይመለከታቸውም። አድናቸውም፣ ብር ስጣቸውም፣ አው የፈለከውን ቃል ንገራቸውም አይመለከታቸውም። ግን እነሱ የሚፈልጉት አንድ ነገር ነው፣ ካንተ መቀበልና መቀበል ብቻ። ለምን ካልክ ከዛች ካንተ ከሚቀበሏት ገንዘብ ነው የዕለት ሆዳቸውን የሚሞሉት፣ መሞታቸውን ያለዛ። ሙሉ ለሙሉ በራሳቸው አቅም ያጡ ሰዎችና ተስፋ የቆረጡ ሰዎች ጸሎት ልመና ይባላል። አቅም ካጣችሁ እየወደቃችሁ እንደሆነ ከተሰማችሁ ጎዳና እንደወጣ አይነት ሰው ከሆነ እየተሰማችሁ ያለው እመኑኝ፣ እንዳትንቀባረሩ፣ ተንፈራፈሩም እንጂ እግዚአብሔር እጁን እንዲዘረጋ ማድረግ አለባችሁ። ከባድ ታይም ነው ያ ታይም። የልመና ታይም ከባድ ታይም ነው። ብዙ ፔን አለው። ሰው የሚተዋችሁ፣ ሰው የማያያችሁ፣ ስትደውሉለትም ለእርዳታ እንደሆነ የሚሰማው፣ ሰላም ማለት የማትችሉበት፣ ሁሉ ነገር ዜሮ የሚሆንበት ታይም አለ። ያ ታይም ማለት ወድቃችሁ አምላካችሁ ፊት የምትለምኑበት ታይም ነው። ስለዚህ ሁሉ ጊዜ የእግዚአብሔር ቃል ለዛለ የሚለምን ሰው አለ ይሰጠዋል አለ። ስለዚህ ጌታ ኢየሱስ ጎዳና ላይ ወጥቶ የሚለምነውም ሰው ቢያይ፣ እየጮኸም የሚለምነውን ሰው ሲያይ ለመስጠቱ ላይ ዝግጁ ነው። አቅም የለኝም እያለ ነው፣ አንጥቶ ነው የሚሰጠው። የሚያንኳኳማ እኮ እግሩ መጥቷል፣ በሩን አግኝቶታል፣ ብዙ ስቴፕ መጥቷል። የሚለምን ሰው ግን ምንም ስቴፕ የማይሄድ ሰው ነው። በቃ ምንም የሌለው ነው። የማንኳኳት አቅም የለውም። በር የማስከፈት አቅም የለውም። ስለዚህ ልክ እንደዚህ አይነት ታይም ስትደርሱ ሁሉ ጊዜ አንድ ነገር ነው ማድረግ ያለባችሁ። ጌታ ሆይ አቅቶኛል፣ እርዳኝ፣ ያንተ እገዛ ያስፈልገኛል፣ እጄን ሰጥቻለሁ። እንደ ጴጥሮስ እየሰመጥኩ ነው፣ ዝም አትበለኝ፣ እንድትረዳኝ እፈልጋለሁ ነው የሚባል። ልክ እቺ ስትሉ ሰማይ እጁን ወደ እናንተ ይዘረጋል። ዛሬ ይሄ አቅም ወደ እናንተ ይምጣ በኢየሱስ። ስለዚህ ለምኑ ይሰጣችኋል አለ። ከዛስ ፈልጉ አለ ደግሞ አይደል? የሚፈለግበት ታይም ደግሞ አለ። ይሄ ከልመና ደግሞ ትንሽ ከፍ ስቴፕ ያለ ነው። መፈለግ የሚችል ነው። ነገሮችን ፈልጎ ለማግኘት አቅም ያለው ነው። መበርበር የሚችል ሰው ነው። ከዛኛው ይሻላል። ከዛኛው ትንሽ ከፍ ያለ ነገር አለው። ስለዚህ የሚፈለገው ግን የጠፋ ነገር ነው። አውቃችኋል፣ አንድ ነገር ገብቷችኋል፣ የሆነ ነገር አለ ብሏችኋል ጌታ። ግን የቱ ጋር እንደሆነ አላገኛችሁትም። የትኛው አቅጣጫ ላይ እንደሆነ አላወቃችሁም።
ምሪት ነው እየፈለጋችሁ ያላችሁት። ምን ማድረግ እንዳለባችሁ አልገባችሁም። እግዚአብሔር በዚህ በረከት ባርካለሁ ብሎኛል ብላችኋል፣ ግን አቅጣጫው ነው የጠፋባችሁ። ካርታውን ኮምፓሱን እየፈለጋችሁ ያላችሁት የሆነ አቅጣጫ ነው፣ ምሪት ነው። ይሄ ማለት የሚፈለግበት ታይም ማለት ነው። ህልውናውን ሊሆን ይችላል፣ መገኘቱን ሊሆን ይችላል፣ የፈለጋችሁት እናንተ ውስጥ ያለ የከበደ ጥያቄ ምንም ሊሆን ይችላል። ግን እጃችሁ ላይ አልገባም፣ ግን እንዳለ አውቃችኋል። እግዚአብሔርም የተናገራችሁ አለ፣ ለይታችሁ የምታውቁት ነገር አለ፣ ግን አላገኛችሁትም። ስላላገኛችሁት መፈለግ እንዳለባችሁ ታውቃላችሁ። በዛ ታይም መለመን አያስፈልግም፣ መፈለግ ነው ያለባችሁ። የትኛው ነው የኔ በረከት? የትኛው ነው የኔ ምንጭ? የትኛው ነው የኔ ረሆቦት? የትኛው ነው የኔ ስኬት? እዛ ታይም ላይ መፈለግና መፈለግ ነው። ብጥር አርግታችሁ መፈለግ ነው ያለባችሁ። ኖርማል እንደቀላል ማሳለፍ የለባችሁ። ለዚህ ነው ብዙ ጊዜ ጌታ ኢየሱስ ከብዙ ህዝብ መካከል ሆኖ አንዳንድ ሰዎች ናቸው እየተለዩ መጥተው የሚፈወሱበት። የሆኑ ሰዎች አሉ፣ ያውቁታል፣ ይነኩታል፣ ይድናሉ። መድኃኒታቸው ማን እንደሆነ ገብቷቸዋል። ልክ እንደዚህ አይነት ታይም አለ። አዳኝ መካከል ውስጥ እንዳለ ገብቷቸዋል። 10 ሰው ነው ያለው። ከ10 ውስጥ ግን የትኛው ነው የእናንተ አዳኝ? እናንተ ነው የምትፈልጉት። ሰርች ታደርጋላችሁ ማለት ነው። ይሄ በጣም ቀላል ጉዳይ ይመስላል አይደለ? ግን ከባድ ጉዳይ ነው። እግዚአብሔር በኃይለኛ በፋይናንስ በረከት እንደሚባርካችሁ ይናገራችሁና 5-6 ሰዎች ከእናንተ ጋር መስራት እንዳለባቸው አስበው ይመጣሉ። ከነሱ ውስጥ 6ቱም የኔ ናቸው ካልክ ተበልተሃል። መፈለግ የሚባለው ያኔ ነው የሚጠቅመን። ልታገባ አስበሃል፣ ሚስት የቷ ነች ትፈልጋለህ ማለት ነው። ያኔ ነው ለአንተ መፈለግ የሚያስፈልገው ጸሎት። ስራ አለ፣ የትኛው ስራ ነው ትፈልጋለህ። ሳትፈልግ ስለመጣ ከገባበት ትስታለህ። ባዶነት ይሰማል፣ ህልውናውን ትፈልጋለህ፣ መገኘቱን ትፈልጋለህ። መፈለግ የሚባሉ ፓርቶች ሁሉ ጊዜ አንድ ነገር እንዳለ አውቃችኋል፣ ግን አላገኛችሁትም። ያንን ነገር መፈለግ ማለት ነው። የቱ ነው የኔ ብላችሁ መፈለግ እንጂ ያለበለዛ እግዚአብሔር እባርካለሁ ብሎኛል ብላችሁ ሰሜን ላይ፣ ደቡብ ላይ፣ ምስራቅ ላይ፣ ምዕራብ ላይ የትኛው ቦታ እንደሆነ ካላወቃችሁ ሁሌም ትሸወዳላችሁ። ሁሌም ለዛ ነው ይስሐቅ እግዚአብሔር እንደሚባርከው ያውቃል። የአባቱ ኪዳን እንዳለበት ያውቃል። የአባቱ በረከት ላይ እንዳለ ያውቃል። ግን ወደ ግብጽ ለመሄድ ሲያስብ እግዚአብሔር መጣና ተው አለው። አሁን የት ነው ያለው በረከት ሲባል አሁን ያለባት ምድር ነው። ስለዚህ እዛ ስፍራ ላይ 100 እጥፍ ዘራ፣ እዛው ስፍራ ላይ 100 እጥፍ አፈራ። እዛው ስፍራ ላይ የዘራው ዘር እግዚአብሔር በብዙ አበዛለት። እዛ ሄዶ ቢዘራውስ እንደሚባርከው እኮ ያውቃል። ኪዳን እንዳለበት እኮ ያውቃል። መሬቱ ግን የቱ እንደሆነ ግን አያውቅም። ሁሉ ጊዜ የሚፈለግ ታይም አለ። እግዚአብሔር ምሪት ሰጣችሁ ይነግራችኋል። እግዚአብሔር ይነግራችኋል፣ ልጄ በዚህ ጉዳይ በዚህ ዓመት እንዲያረጋለሁ ሲል ወዲያውኑ እናንተ መግባት ያለባችሁ ምን ውስጥ ነው መሰላችሁ? መፈለግ ውስጥ ነው መግባት ያለባችሁ እንጂ ብዙ ሰው ምን መሰላችሁ? እግዚአብሔር በዚህ ዓመት እንደዚህ ነበር ከፍቼላለሁ ብሎሃል ይሏል። ወይ በነብይ ወይ በህልሙ ወይ በራእይ ያያል። ከዛ ምን እንደሚያል ቁጭ ብሎ ነው የሚጠብቀው። ቁጭ ብሎማ የሚጠብቁ እኮ ቅድም ነገርኳችሁ የሚለምኑ ናቸው። እግዚአብሔር የሆነ ነገር የከፈተላቸው ሰዎች ደግሞ ቀጣይ ይፈልጋሉ። መፈለግ ውስጥ ነው የሚገቡት። አንተን ሴንስ ማድረግ አለብህ። የሆነ ሰው አንተ አጠገብ ይመጣል። ለምን መጣ ትፈልጋለህ፣ ሰርች ታደርገዋለህ። ይሄ ነው ወይ በረከቴ? ልክ ስትፈልጉ የእናንተ የሆኑትን ነገሮች መለየት ትጀምራላችሁ። አይኖቻችሁን እግዚአብሔር ይከፍተዋል። ክፉ ሲሆን አንተ ክፉ ነው ትላላችሁ። ደግ ሲሆን ይሄ ደግ ነው ትላላችሁ። ምንጭ ሲሆን አዎ ምንጭ አለበት ትላላችሁ። ደረቅ ሲሆን ይሄ ደርቋል ትላላችሁ። አትለፉም። መፈለግ የሚባለው ነገር ህይወታችሁን በጣም ሲምፕል ያደርገዋል። እሺ አሁን ለምሳሌ አህያ ጠፋባቸው አይደል? እነሳው እና አህያውን ተንከራተቱ በራሳቸው መፈለግ። ከዛን መፈለጉስ አንድ ድምጽ መጣ። ለምን አንድ እግዚአብሔር ሰው ጋር አንሄድም የሚል። ያ አህያ እንዳላቸው ያውቃሉ። አህያው የነሱ እንደሆነም ያውቃሉ። አህያው ግን እጃቸው ላይ የለም። የሆነ ቦታ ጠፍቷል። ልክ እንደዚህ ማለት ነው። እግዚአብሔር የተናገራችሁ ነገር አለ። እግዚአብሔር በዚህ ዓመት ይሆናል ብሏቸዋል። እግዚአብሔር የሆነን ፍንጭ ነግሯቸዋል። ወይ ራእይ አይታቸዋል፣ ወይ ህልም አይታቸዋል፣ ወይ ነብይ ነግሯቸዋል። ልክ የዛን ሰዓት አህያዋን እንደሚፈልጉ ልክ እንደዛ ነው የሚፈለገው። ከዛን የሚፈልጉት የራሳቸውን አህያ ነው። ከተማ በሙሉ አህያ እኮ አለ። ገጠሩን በሙሉ አህያ አለ። በሚያልፉበት መንገድ ሁሉ አህያ አለ። አህያ አለ ማለት ግን የነሱ ነው ማለት አይደለም። አህያ ሞልቷል ማለት የነሱ ማለት አይደለም። ያ ሁሉ አህያ ያለ ስቲል እስካሁን የነሱን አህያ አላገኙም። ለምን? አህያቸውን ያውቁታል። ቅድም ብያቸዋለሁ። አንዳንዶቻችሁ ለዛ ነው መሰዊያ ሲኖራችሁ በረከታችሁ ታውቁታላችሁ። ማጋር ምን እንደሆነ የሆነ ድምጽ አለ እናንተ ጋር ለይታችሁ። ያንን ጉዳይ ነው የምትፈልጉት ማለት ነው።
ያንን ጉዳይ ነው። ህልም አለ እናንተ ጋር ማንም ይሄ ነው ያንተ ህልም አይደለም ይላል። አይ እኔ ያውቀዋለሁ ነው የምትለው፣ ግን ያንን ጉዳይ ትፈልገዋል። ስለዚህ የእግዚአብሔር ሰው ጋር ሄዱ፣ ከበረከታቸው ጋር ተገናኙ። መፈለግ የሚባለው ነገር የእናንተ ጉዳይ እንድታገኙት ይረዳቸዋል። እማትፈልጉ ከሆነ ግን አታገኙ፣ በፍጹም አታገኙ። ዞሮ ከዛን እኮ አገኙ አህያቸው። አስቡት፣ አንድ ኢየሱስን ሲያገኘው ስምዖን የሚባል መንፈስ ቅዱስ የተሞላ በመንፈስ ምሪት ኢየሱስን ከማርያም እጅ ላይ የተቀበለው ታስተውሉታላችሁ። ሽማግሌው የመንፈስ ቅዱስን ኃይል የተሞላው ሰው ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ታስተውሉት ከሆነ ማለት ነው። ኢየሱስ ክርስቶስ ትንቢት እየተናገረ አይደለም፣ ይሄ መድኃኒት ነው ያለው። አሁን እኮ አንካሳ እያዘለለ ይሄ ያው እግዚአብሔር የላከው ነው ቢል አንካሳ ስላዘለለ አይተውታል ትላለ። ትንቢት እየተናገረን ቢል ትንቢት ስለተናገረ ነው ትላለ። ታቅፎ ለራሱ እንኳን ከእናትና ከአባቱ በሚሰጡት ምግብ በሚኖር ዘመን በሰው እርዳታ የሚወጣና የሚገባ ሰው ሆኖ ኢየሱስ አይቶ ተቀብሎ ከእናትየው ላይ አቅፎ ይላል፣ አባቴ ሆይ ነፍሴን አሰናብታት፣ ምን ሆንክ? አግኝቼዋለሁ። ለብዙ ጊዜ እየጠበቅኩት ነበረ። ምን አውቀህ ነው? አሁን ትንቢት እኮ እየተናገረ አይደለም ስምዖን ብትሉት፣ አየሁት፣ አይቼዋለሁ። ውስጡ ያውቀዋል፣ እዚህ ውስጥ ያውቀዋል። እየፈለገ ነበር። ብዙ ህፃናቶች እኮ ይመጣሉ። ብዙ ጊዜ ቤተ መቅደስ ውስጥ ቼክ ያደርጋል። ይሄ ኢየሱስ አይደለም ይላል፣ ይሄም ኢየሱስ አይደለም ይላል። ይሄም እየፈለገ ነበር። አንድ ቀን ልክ ማርያም እጅ ላይ እስኪ ተነብይ ኢየሱስ አልጠበቀም። የሞተ እስኪ ያስነሳ አልጠበቀም። አንካሳ እስኪ ያዘልል አልጠበቀም። ታቅፎ አየና ይሄ ነው የኔ አለ። አንስቶ አቀፈው ይላል። ዛሬ እንደዚህ ነው የምጸልየው። ልመና ውስጥ ያላችሁ ትቀበላላችሁ፣ ፍለጋ ውስጥ ያላችሁ ታገኛላችሁ። በኢየሱስ ስም ይሆንላችሁ፣ በኢየሱስ ስም ይሆንላችሁ። ይሄ መንፈሳዊ መርህ የምነግራችሁ ሚስጥር በጣም ህይወታችሁን ያቀለዋል፣ በጣም ያቀለዋል። በቃ አስቡ። የሚፈልግ ሰው ደግሞ ልክ እንደዚህ ያገኛል። ከዛስ የሚያንኳኳ ሰው ደግሞ አለ። አሁን ይሄ መሬት ርፍቅ ብሎ ከሚለምነው የሚፈልገው ይሻላል። ከሚፈልገው ደግሞ አሁን በሩን ያገኘ ይሻላል። ኦልሬዲ በሩን አግኝቶታል። ቅድም እየፈላ አሁን እኛ ቤት ስትመጡ ፈልጋችሁ እኛ ቤት ትመጣላችሁ። የምታውቁት ሲሆንስ አትፈልጉም። በር ላይ ነኝ ታላ የሚከፍት ብቻ ነው የምትፈልጉት። የማታውቁትን በር ትፈልጉታላችሁ። የምታውቁትን በር ግን እንዲከፈት ጠይቃላችሁ። ቅድም ብያችኋል። ብዙ ሰው በሩንም አግኝቶ ይለምናል። በር ስር ቆሞ እንዴት ሰው ይለምናል? በር ስር አይ ማንም አይከፍትልም። በር በመለመን አይከፈትም። ያገኘኸውን በር ደግሞ እንደመፈለግ አስበው እስቲ። አሁን ለምሳሌ በር ነው ይሄ የኛ በር ነው ይሄው አግኝተዋል ተብለ በር እንዴት ትፈልጋ? ይሄ ማለት አይን የሌለው ሰው አይነት ነው የምትሆኑት። ጸሎት እንደዚህ ነው እየሆነ ያለው። ብዙ ጊዜ የሚፈለግበት ቦታ እንለምናለን፣ የሚለመንበት ቦታ እናንኳኳለን። ስለዚህ ምን ይሆናል? ህይወታችን ሁሉ ጊዜ መልስ የሌለው ይሆናል፣ የእንቆቅልሽ ይሆናል፣ በቃ የማይገኝ ይሆናል ማለት ነው። ስለዚህ በር ያገኘ ሰው ማለት በጣም ከፍ ብሏል። በቃ ኦሬዲ ደርሷል፣ ጫፍ ላይ ደርሷል። ለዛ ነው ብዙ ሰዎች ይሄ ሁሉ መለመንን አልፈው መፈለግንም አልፈው ብዙ ለፍተው በሩን አግኝተው በሩ ጋር ደርሰው ይቆማሉ። በር ጋር ቆመው ጌታ ሆይ አታየኝም? እሱ ራሱ ምን ይላቸዋል? ጌታ ብዙ ጊዜ በዚህ ይቸገራል። በር እኮ ብሎ ነግሯቸዋል። በር ጋር ቆማቸዋል። ሰው ይሆናል አንዱ በር እናንተ ጋር የቆመ በር አለ። ሰው ሰጥቷችሁ ማለት ሰው እየቆሟል፣ አትጠቀሙት። በር እኮ ነው እሱ። የምትፈልጉትን ጉዳይ የጠየቃችሁት በር። ለውጪ በር ስትሉ የውጪ በር የሆነ ሰው አጠገባችሁ ይመጣል። የአገልግሎት ስትሉ የአገልግሎት በር ይመጣል። የፋይናንስ ስትሉ የፋይናንስ በር መጥቶ በሩ ቆሟል። ያን ጊዜ የሚያስተውሉ ሰዎች ናቸው በሩን የሚያንኳኩት፣ እንዲከፈትላቸው ያደርጉታል። ያን ጉዳይ ወደ ውስጥ እንዲያስገባቸው ክፈትልን ብለው ይነግሩታል። ይሄ ግን አይናቸው ተከፍቶ በጣም የሚያስተውሉ ሰዎች ናቸው በራቸውን የሚያውቁት። በር አለማወቅ ማለት እጅግ በጣም ዋጋ ያስከፍላቸዋል። ለምን? የጠየቅነው ቀን ሰማይ ኦልሬዲ ሰምቷል ማለት መልሷል። ታዲያ ሁሉ መልስ የት ሄደ? ምን አናገኘው? ለምን ህይወታችንን በትክክል እድሜያችንን እየተጠቀመን ማንኖረው? ልጅነታችንን፣ ወጣትነታችንን፣ ጎልማሳነታችንን፣ እርጅናችንን ለምን እየተጠቀምነው አንኖርም ካላችሁ እግዚአብሔር የመለሰልንን ነገር አለማወቃችን ነው። በሩን ካገኘ በኋላ ምንም ነገር ሌላ ነገር እንዳትለምኑም እንዳታለቅሱም እባክህ ጌታ እርዳኝ አንኳኩት። እስከሚለቅ ድረስ አንኳኩት። እናንተ አጠገብ የሆነ ሰው ይመጣል፣ እንዳትለቁት። ያንን ሰው እግዚአብሔር በር ነው ካለ እንዳትለቁት። ከሱ አይደለም በዛ እኔ ለእናንተ በር ኮን ከኔ አይደለም። ከኔ ከታ መጣለው
እግዚአብሔር የሆነ ሰው ለእናንተ ፋይናንስ በር ከሆነ ከሱ አይደለም። ስለዚህ በምንም እንዳትሽኮረመሙ በዚህ ጉዳይ። እሱ የረዳችሁ ምናምን እንዳይመስላችሁ፣ አምላካችሁ ነው ከዛ በር ጋር እንድትገናኙ ያደርጋችሁ። የረዳችሁ አምላካችሁ ነው። እግራችሁን እንደዛ ረድቶ በር ጋር ያደረሳችሁ አምላካችሁ። በር ጋር ከደረሳችሁ በኋላ ሰውየው የሚሰጣችሁ አይመስላችሁ። እግዚአብሔር በር አድርገው ሲሰጡ አንዳንድ ሰዎች ደግሞ ራሳቸው ያደረጉ ይመስላችኋል። እነሱ በቃ ይችላል ለዛ ሰው ነኝ እኮ ይሄን ሰው እዚህ ያደረስኩት። እንደዚህ ማንም አያደርስም። አንተንም ያደረሰ እግዚአብሔር ነው። ያንንም ሰው እንዲያደርስ የሚያደርገው እግዚአብሔር ነው። እኔንም የሚያደርሰኝ እግዚአብሔር ነው። በእኔም ሰዎችን የሚያደርሰው እግዚአብሔር ነው። ማንም የራሱ የሆነ ነገር የለውም እዚህ ምድር ላይ። ስለዚህ እግዚአብሔር ሁሉ ጊዜ ልክ የእናንተን በር ሲያገናኛችሁ በሩን አንኳኩት እንጂ እንዳትለምኑ። ይኸውላችሁ አንዳንድ ጊዜ ምን ትሆናላችሁ መሰላችሁ? በሩ እንዳገኛችሁ ታውቃችኋል። በሩን እያንኳኳችሁትን ታንኳኳላችሁ። ከዛ በኋላ በሩ አልከፈት ያለ ይመስልና ወይንም አንዳንድ ሰዎች ይመጡና ይሄ በር ላይሆን ይችላል ብለዋችሁ ያንን በር ሊያስቀይሯችሁ ራሱ ይሞክራሉ። ስለዚህ እንደዚህ አይነት ነገር ላይ በጣም ተጠንቀቁ። ያ ሁሉ ጉዞ ተጉዛችኋል። በራችሁ ጋር ከደረሳችሁ በኋላ ማንም ሰው ቢመጣ እንዳሰሙ። ልክ እንደ ኤልሳ ማለት ነው። መተው ተዋት ከተለው ይሉታ አይ እጥፍ በረከት ያለው እሱ ጋር እናንተ ምንም አታረጉልኝ። አሁን እኮ ካንተ ተለይቶ ኤልያስ ነብዩ እግዚአብሔር ሊወስደው ነው፣ ይውሰደው። እናንተ ግን ጸጥ በሉ። በረከቴ ያለው ማጋ እንደሆነ አይቼዋለሁ። አይ ከብቱን ሲጥል እንትኑ ቀንበሩ ምኑ ሰባብሮ ደግሶ ደሃ አብልቶ ሲሄድ ያየው በረከት ያቃል። ማንም ሐሳቡን እንዲያስቀይረው እድል አልሰጣቸው። ይሄ ማለት በሩን ያወቀ ሰው ማለት ነው። በሩን ያወቀ ሰው እንደዚህ ኔቨር በፍጹም ሐሳብ አይቀይርላችሁ። ልጅ ሞቶባታል። የሞተው ልጅ በነብዩ ጸሎት ነው። የመጣው በነብዩ ጸሎት ነው። በሯ ነብዩ እንደሆነ ታውቃለች። ልክ ልጁ ሲሞት ሐኪም ቤት አይደለም ያለችው ነብዩ ጋር በሬቱ ጋር እንዳለ ካወቃችሁ በፍጹም ያንን በር ለሌላ ሰው እንዳሰጡት። በሱ ነገር እንድትከናወኑ ነው እግዚአብሔር የሰጣችሁ። ፋይናንስ ይሁን ጤና ይሁን አገልግሎት ይሁን ምንም ነገር ይሁን የሆኑ በር የሆኑ ሰዎች እናንተ አጠገብ ይመጣሉ። እመኑኝ እነዛ ሰዎች ማለት ነው በሩን ከከፈቱት በኋላ ከገባችሁ በኋላ አትገናኙም። መልአኪውን ሰው ይሁን አታውቁም። ቼክ ያደርጓችሁ እነዛ ሰዎች ይጠፋሉ። ከሆነ ጊዜ በኋላ ይጠፋሉ። ትክክለኛ የእናንተ ሰው የሆኑ በረከት የሆኑ ሰዎች ምን አይነት ሰዎች መሰላችሁ? ለማድረግ አሁን ለምሳሌ ቸርነት እንኳን ይሆን ያላቸውን ነገር ሼር ለማድረግ ሲያስቡ እንኳን ደግማችሁ ስማቸውን እንድታነሱ አይፈቅዱላችሁ። አንዳንድ ሰዎች አይታችኋል። ወደ እናንተ ህይወት የመጡ ሰዎች እስቲ ቼክ አድርጉ። ይሄ ጫማ ሰጥቷችሁ ከዛ በኋላ በሄደበት ቦታ ሁሉ እቺ ጫማ እኮ እኔ ነኝ የሰጠሁት የሚል ሰው እሱ በረከታችሁ አይደል። አውልቃችሁ ስጡት። ሁለተኛ አጠገባችሁ ነው አይመጣም። ይሄ በረከታችሁ አይደል። ሸሚዝ ሰጥቷችሁ 10 ስለ ሸሚዝ የሚያወራ ከሆነ እሱ ይሄ በረከታችሁ አይደል፣ እርግማን ነው። አውልቃችሁ ጣሉት። እሱ ልብስ የእናንተ የሆኑ ሰዎች አስተውሉ በደም። ምን አይነት ሰዎች መሰላችሁ? በዘር አትገናኙ፣ በወገት አትገናኙ፣ በምንም አትገናኙ። ድንገት ነው የሚያገኟችሁ፣ ድንገት ነው የሚተዋወቃችሁ። ከእናት በላይ ከአባት በላይ ከወንድም በላይ ይሆናችሁ። እናንተ ካይምሯችሁ በላይ ይሆናሉ እነዛ ሰዎች። እነዛ ሰዎች ሲመጡ ቀለው ስለሚመጡ ብዙ ጊዜ ሲምፕል ይሆንባችሁና በራችሁ ትተላለፋላችሁ። ቀለው ነው የሚመጡት። ኢየሱስን አስቡት። ዓለም ያድናል፣ ግን ሲመጣ ከብዶ አልመጣም። ታውቃላችሁ፣ የዓለም ሁሉ የመዳኛ በር ነው እሱ። ይሄም ያክል በር ነው። ሲመጣ ግን ማንም ሰው ለዚህ ሁሉ በር ይሆናል ብሎ አልጠበቀም። ማንም ዕውቀት ያላቸው ተመራማሪዎች ናቸው፣ ምሁሮች ናቸው፣ መጽሐፍ ቅዱስ ምሩቃን ናቸው፣ አላወቁትም በፍጹም። ያወቁት ሰዎች በር ነኝ ሲል ገብተውበታል። ያላወቁ ግን ተላልፈውታል። ለዛ ነው ድግሱ ላይ ሲጠራቸው ችላሉ፣ ንግዳቸውንና ስራቸውን መረጡ ይላል። አንዳንዱ እንደውም የላከውን ባሪያዎቻቸውን ደበደቡበት ይላል። ንጉሱም ተበሳጨ ይላል። በበሩ የሚያልፉትን ሁሉ አስገባዋል ይላል። ልክ በሩን አውቀው የሚገቡ ሰዎች አሉ፣ ህይወት የሚሆንላቸው ሰዎች አሉ። ሁሉ ጊዜ በር የሚሆንላችሁ ሰዎች፣ በር የሚሆኑላችሁ በረከቶች ሁሉ ሁሉ ጊዜ ከእግዚአብሔር እንጂ ከሰውየው ስላልሆኑ እነሱን ነገሮች በፍጹም መተላለፍ የለባችሁ። በር የሚሆኑ ደግሞ በረከታችሁ ሁሉ ጊዜ ሲመጣ ከብዶ አይመጣም፣ የተለየ ሆኖ አይመጣም። በጣም የሆነ ተከቦ ምናምን ይመጣ ይመስላችኋል አንዳንድ ሰዎች። ቅልል ብሎ ነው ይመጣው። ግን የህይወታችሁ የብዙ ዘመን ቁልፉን እሱ እጅ ነው የሚያደርገው። የብዙ ዘመን ቁልፉ እዛ ጋር ይቀመጣል። እሷን በፍጹም እንደቀላል እንዳታልፉት። በሩ ከብዶ አይመጣም። በሩ ግን እንዲያልፋችሁ ድል እንዳሰጡት። ግቡበት፣ አንኳኩት፣ እስከሚከፍተው ደጅ ጥኑ። እንዳትተውት ያንን በር እስኪከፍተው እንዳትለቁት። አው እዚህ ጋር ያለው አለቀው ማለት አለባችሁ። ደጋግማችሁ መደብደብ አለባችሁ። ደጋግማችሁ ማንኳኳት አለ። የዛን ሰዓት የማታቁት በረከት ይከፈታል።
ለምን መሰላችሁ? ውስጥ ላይ የተቀመጠ የኔና የናንተ በረከት ነው፣ የማንም አይደለም። በዛው አንዳንድ በሮች ሳንከፍታቸው ሰማይ እንሄዳለን። ይሄ ማን ነው ስትሉ ያንተ እኮ ነበር አዘጋጅቼልህ ነበር አልተጠቀምከውም። ያናድዳል፣ በጣም ያናድዳል። ሳላንኳኳቸው ያልከፈትኳቸው በሮች አሉ፣ እግዚአብሔር የሰጠኝ በሮች ሁሉ ጊዜ ይወላችሁ። ለምሳሌ እኔ በህይወቴ ችምብዬ እንጸልያለን። በህይወቴ ስራ በጣም ነው የምወደው እና ይሄን ሞክራለሁ ያን ሞክራለሁ። ፋዘር በልጅነቴ ስለሆነ የሞተው ልክ እሱ እንደሞተ በ14 ዓመት አይ ቲንክ ይመስለኛል። እና ልክ እሱ ሲሞት ከሞተ በኋላ እኛ ቤት እሱ ስለነበር በብዙ የሚያስተዳድረን ወዲያው እኔ ወደ ስራ ገባሁ። ታላቅ ስለሆንኩ ያው በቃ እንደ ልጆቹን እንደ እናትና እንደ አባት ከእናቴ ጋር አብረን በሉት ያሳደግነው። እና ግን በልጅነቴ ስራ ስጀምር በጣም የስራ እንትን ተዋህዶኛል። መስራት ነው የምወደው። በቃ መቀመጥ የሚባል ነው ያልወድም። እና እሞክራለሁ። ይሄ ካልሆነ ይሄ ካልሆነ ይሄ እንዲሁ ነው የምሞክረው። በየጊዜው እማራለሁ፣ እሰራለሁ፣ እማራለሁ፣ እሰራለሁ፣ እማራለሁ። አልተውም፣ እረፍት የለኝም። ቀንም ማታም ባገኘሁት አጋጣሚ ስራ እሰራለሁ። ያገኘሁትን ስራ አልመርጥም። ስለዚህ እኔ የማስበው ሰርቼ በገንዘብ የሆነ ደረጃ መድረስ፣ ቤተሰቦቼን ማገዝ። በቃ ስማርም ከተማርኩ የሆነ ደረጃ በትምህርቴ መድረስ። ስለዚህ እኔ አሁን በዛ ሰዓት ላይ እግዚአብሔር በስራው ውስጥ በመጠይቀው ስራ ውስጥ እየሰራው ቢሄድም ግን ያ የኔ በር አይደለም። ያ የኔ በር አይደለም። ስለዚህ ምን ይሆንብኛል? ብዙ ነገሮች ይከሽፋሉ፣ ይጨናገፋሉ፣ ይበላሻሉ። ሞክራለሁ፣ ይበላሻሉ። ተሳካላለሁ፣ ይበላሻሉ። ተማርኩላለሁ፣ በሰራም የሆነ ነገር ያበላሻዋል። እያንዳንዱ የተከተለኝ ነገሮች ሲበላሹ አረ ይሄ አካባቢ ላይ ረግሞኛል አልኩ። እኔ በቃ አይሆነልኝም ማለት የወለቴን እኮ ነው የምነግራችሁ። ቀን ስራ ሰራው የማይሆን ከሆነ፣ ንግድ ጀመርኩ የማይሆን ከሆነ፣ ተቀጥሬ ገባሁ የማይሆን ከሆነ፣ ተማርኩ በተማርኩት ደግሞ መስራት ጀመርኩ የማይሆን ከሆነ ጠይቁኝ። ከእንስሳ እስከሆነ እታች ድረስ ሁሉንም ስራ ሞክሬያለሁ። በናገር በልጅነቴ እንቁላል ሰራለሁ፣ ዶሮ ሰራለሁ፣ ወተት ሰራለሁ። ከዛ ሰብስቤ ሳንቲም እያያዝኩ ሸጣለሁ። ከዛን ደግሞ ከዚህ አዲስ አበባ ወተትና አድርጎ ይዤ ያከፋፍላለሁ። ከዛን ደግሞ እዚህም ደብረ ዘይት ውስጥ ላሉ ሰዎች ደግሞ ሸጣለሁ። ከየቤቱ እየወሰድኩ ወተት ደግሞ ለሆኑ ድርጅቶች ሸጣለሁ። እቤቴ ውስጥ የእንቁላል ዶሮች አሉኝ። ጫጩት ደግሞ አየር ባየር እሰራለሁ። ገና በልጅነቴ ማለት ነው። እዚህ ጋር ትምህርት እማራለሁ። ትምህርት የምማረው ጥገና ነው። ስለዚህ ጥገናውን ደግሞ ጎን ለጎን ሁሉንም እሰራለሁ። ሁሉንም እየሰራሁ ሁሉም ይበላሻል። ሞክራለሁ፣ ይበላሻል። ሞክራለሁ፣ ይበላሻል። ሞክራለሁ፣ ይበላሻል። አትክልት ጀመርኩ። አትክልት ችግኝ የሚሸጡ የሚታዩቸው መንገድ ላይ አስፋልት ላይ እነሱን ቤቴ ሰራ ነበረ። ሁሉ ነገር ክረምት ሲመጣ ይዤ ክረምት ሄድ ነበር። ገና 15 16 ዓመቴ ቆቃ፣ ኤጀሬ፣ አቃቂ፣ ጨፌ የሚባሉ አገሮች እኔ በፒካፕ ከኋላ ተጭኜ ፊልድ ወጣ ነበር። በዛ እድሜ በቃ 150 ብር ይሁን ምናምን ወጣ ነበር። ሁሉንም ነበር ሞክሬ ነበር። እየፈለኩ ነው ማለት ነው፣ ግን አላገኘሁትም። ሞክራለሁ፣ እየፈለኩ ነው፣ ግን አላገኘሁትም። ልክ የጌታ ክብር ወደ እኔ ህይወት መጥቶ ሲነካኝ አወቅኩት፣ ገባኝ። ለካ በሱ ፍቃድ ከዚህ በኋላ አልኩ ለሌላ መኖር አይችልም አልኩ። ነገረኛ ይሄ ሁሉ ያልሆነው አንተ እሱ ይሄ አይደለም ያንተ። ከዚህ በኋላ ያንተ ማለት አንተ የኔ ነህ። አንተ የኔ ብቻ አገልጋይ ነው የምትሆነው። ለእናትም ለአባትም ለልጆችም ለሚስትም ለማንም እንደማትሆን እነግርሃለሁ። ስለዚህ ከዚህ በኋላ ሁሉ ነገርን ከሰጠኸኝ እኔ ደግሞ ራሴን እሰጥሃለሁ። ልክ ይሄ ሲገባኝ ከጌታ ጋር ይሄ ዲል ሲያልቅ ወዲያውኑ ወደዚህኛው ዓለም ነው የመጣሁት። ማንም ሰው የፈለገ ቢመክረኝ አልመለስም ነበር። ተው በሱ ፍቃድ በዚህ ወጣትነት እድሜ ይሄንን ብትሰራ ይሄን ተምረሃል እኮ ለምን ይሄን አታረገው? ነው የኔ እሱ አይደለም። በሩን አንኳኳ ነበር። እዚህ ተራራ እናንተ ይዣችሁ የምመጣ ተራራ ብቻዬን ነበር የምመጣው። ዛሬ ብዙ ሰው ይሄን ተራራ በጸሎት ያውቃል። ማንም እዚህ ተራራ ላይ አይጸልይም ነበር። ብዙ ጊዜ እዚህ ቦታ ላይ ምሽት አምሽቼ ሄዳለሁ፣ ሌሊት መጥቼ ሄዳለሁ፣ ጠዋት መጥቼ ሄዳለሁ። ሰው መጥቶ እዚህ የሚመጣ ለመዝናናት አይሰለቸውም እንደ ይለ እኔ ማንኳኳቴን አላቆምም። አወኩታ በር ይሄ ነው፣ በረከት ያለው እዚህ ውስጥ ነው፣ የምትከናወነው እዚህ ውስጥ ነው ካለኝ ከኔ የሚጠበቀው እስኪከፈት መቀጥቀጥ ነው። እስኪከፈት 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት እያንኳኳ ነው የቆየሁት። አልተውኩትም። በዛ ውስጥ ባለመስራቴ ራባለሁ፣ ባለመስራቴ አልለብስም፣ ባለመስራቴ ከሰው በታች ነኝ፣ ባለመስራቴ በብዙ ነገር ተይዤ ነው ያሳለፍኩት። በብዙ ተንቄ ሰው ሁሉ እኔን ሲያይ ሁሉም የኔ ረጂ ሆኖ የሚሸሸኝ፣ ስልክ የማያነሳልኝ፣ የሚጠፋ ሁሉም ሰው የሚያገለኝ፣
ሁሉም ሰው የኔን እርዳታ የሚፈልግ አንድ ጫማ 1 ዓመት ከ6 ወር አድርጌያለሁ እያንኳኳው ማለት ነው ግን አለቀውም ነበር አውቄዋለሁ ገብቶኛል መጥቶ ሲነካይ ልቤ ውስጥ የተቀመጠ እውነት አለ ስለዚህ በፍጹም ያንን ጉዳይ ከማንኳኳት ወደኋላ አላለሁ እምነግራችሁ ለእናንተ ነው ዛሬ እግዚአብሔር እኔ ህይወቴ ላይ ከዚህም በላይ የፈለገውን ክብር ቢያፈስ ይገባኛል እቤት ውስጥ ገብቻለሁ ከፍቼው ገብቻለሁ ውስጥ ነው ያለው የፈለገውን ቢያደርግ ከዚህ በኋላ እስኪ ከፍተው ግን ደጅ መጥናታችሁን እንዳታቆሙ በፍጹም 2 ቀን ጸልያችሁ ጌታ የለም እንዴት ትላላችሁ 2 ቀን 3 ቀን ተጸልዩ እንደዚህ የለም አንደር ዌት እድሜና ቁመቴና ኪሎዬ 0 እስኪሆን ድረስ እየሄድኩ ያዞረኝ ነበር ፋስቲንግ ከማብዛት የተነሳ እየሄድኩ ያዞረኝ ነበር ያን የማደርግበት ጉዳይ እዛ ውስጥ አለ አለኝ ስላለኝ ከማንኳኳት ወደ አላለም እዚህ ውስጥ ነው በረከት ያለ ካለ እንዳትተው ማንንም ሰው መክሮ ሊያስቆም ይሞክራል እንዳትተው በፍጹም እንዳትተውት ሁሉ ጊዜ በማንኳኳት ውስጥ ያለን በረከት ይገባኛል እኔ አይቼዋለሁ አውቄዋለሁ ነክቶኛ አይቼዋለሁ በማንኳኳት ውስጥ ትልቅ በረከት አለ እንዳይሰለቻችሁ 2 ደቂቃ ጸልያችሁ እንዳይሰለቻችሁ ዛሬ ከዚህ ከገባችሁ በኋላ ቤታችሁ ገብታችሁ እንዳታቋርጡ መጸለያችሁ እንዳታቋርጡ የሆነ ጉዳይ እናንተ ህይወት ላይ እስኪመጣ እንዳታቆሙ አለ እግዚአብሔር በእኛ ህይወት ላይ ያስቀመጠው ፕሮግራም አለ በቃ ተዘጋጅቷል ወደዚህ ምድር ዝም ብለን አልመጣንም ዝም ብለን እንጀራ እየበላን እንድንኖር አይደለም የተፈጠራ ነው እኛ አለብን ፕሮግራም አለኛ ህይወት ላይ ዝም ብሎ አልወለደንም ዝም ብሎ የሆነ ሰፈር ላይ እንዲህ ስንል ምን ቀር አይደለም የኛ ፕላን ማግባትና መውለድ አይደለም ወዳጆቼ የናንተ ፕላን ገንዘብ ማግኘት አለ ማግኘት አለ ፕሮግራም አለ እናንተ ላይ ከዛ ያለፈ ፕሮግራም ከዛ ያለፈ መገኘት ከዛ ያለፈ ኃይል ከዛ ያለፈ በረከት ከዛ ያለፈ ለትውልድ እናትና አባት የምትሆኑበትን አጀንዳ አስቀምጧል እግዚአብሔር ዛሬ ይሄ በር ይከፈትላችሁ በኢየሱስ ስም ለዘመናት የሚጠብቀው የናንተ በር አሁን ይከፈት ለዘመናት የሚጠብቃችሁ ይሄ በር አሁን ዛሬ ይከፈት በኢየሱስ ስም ይከፈት የምታንኳኩት ደጅ ሊያቆይ ይችላል ሲከፈት ግን ዓለም ሁሉ ወደ እናንተ እንዲዞር ያደርጋል ዓለም ምድር ሁሉ ሰው ሁሉ የሰው ሁሉ አጋዥ የሰው ሁሉ ረዳት የሰው ሁሉ እናትና አባት የሰው ሁሉ የበሮች የመከፈት ምክንያት ያደርጋቸዋል ጌታ ዛሬ ይሄ ሞገስ በኢየሱስ ስም ያገኛችሁ ዛሬ ይሄ ቅባት በኢየሱስ ስም ያገኛችሁ በጌታ በኢየሱስ ስም አሁን የሚለቀቀው ኃይል ወደዚህ ክብር ያስገባችሁ በጌታ በኢየሱስ ስም አሁን የሚለቀቀው ኃይል በሮቻችሁን ይክፈተው በኢየሱስ ስም ይክፈተው ስለዚህ ዛሬ አሁን በርሌ ከሆነ ያቆማችሁት ጌታ ሆይ ክፈተው ማለት አለባችሁ ዛሬ አሁን የምትለምኑት ነገር ከሆነ ጌታ ሆይ አምጣ እኔ አቅቶኛል እርዳታ ያስፈልገኛል የምትፈልጉት ነገር ካለ አሁን የምፈልገው ነገር ይገናኘኝ ይሄ ዛሬ የናንተ ጸሎት መሆን አለበት ከዚህ ጸሎት በኋላ ብዙ ፍሬ ህይወታችሁ ላይ ይፈራ ስለዚህ እዚህ ስፍራ ላይ ለቃችሁ አሁን የተወሰነ ደቂቃ ለናንተ ነው የምሰጣችሁ እየተንቀሳቀሳችሁ ወክ ያረጋችሁ ተቀምጣችሁ መብታችሁ ነው ግን አንድ ጸሎት ጸልያላችሁ ጌታ ሆይ የምትፈልጉት ነገር ካለ ይገኝ በኢየሱስ ስም በር ከሆነ ክፈተው በኢየሱስ ስም አይኖቻችሁን ከሆነ ክፈተው ጆሮቻችሁን ከሆነ ክፈተው ልቦቻችሁን ከሆነ ክፈተው በረከቶቻችሁን ከሆነ ክፈተው የምትፈልጉት ነገር አለ አሁን እንዲገኝ ጸልዩ ጌታ ሆይ አሳልፈ ስጠኝ በሉት ጌታ ሆይ አሳልፈ ስጠኝ አይኖቼን ከፍታ አሳየኝ የትኛው ነው የኔ ጉዳይ የትኛው ነው የኔ በረከት እንደዚህ ብላችሁ መጮህ ጀምሩ እግዚአብሔር ዛሬ እዚህ ቦታ ላይ ኪዳን አለ ለብዙ ጊዜ እግዚአብሔር ጋር የተገናኘውበት ቦታ ነው ዛሬ ደግሞ ይሄ ክብር እናንተ ላይ ይፈሳል ዛሬ ደግሞ ይሄ ኃይል እናንተ ላይ ይፈሳል በኢየሱስ ስም ይሆንላችሁ ቴንክ ዩ ስለሰማችሁ እንጸልይ ሻፕራ ዳካታ ላባራ ዳካቶ